በዚህ የፑል ቢዝነስ በጣም ብዙ ወጣቶች ትርፋማ ሆነዋል። ጓደኛዬ ይሄን ቢዝነስ ሲጀምር 200,000 ባልሞላ ካፒታል ነበር። 1.5 ሚሊዮን ብር በላይ ይሄን ቢዝነስ ቢሸጠው ወርዝ ያደርገዋል። በወርም ከ50,000 ብር ያላነሰ ኢንካም ጀነሬት ያደርጋል። ሊያውም ሰው ቀጥሮ ከቤቱ ሆኖ ሌላ ስራውን እየሰራ ነው። እርግጠኛ ነኝ ብዙዎቻችሁ ይሄንን ቪዲዮ ካያችሁ በኋላ ለቢዝነስ ያላችሁ አመለካከት ፍጹም ይቀየራል። በቀን ውስጥ በጣም ብዙ ሺህ ብር የምታገኙበት የፑል ቢዝነስ አይዲያን ዛሬ የምነግራችሁ። ይሄን ቪዲዮ እስከ መጨረሻው ከተከታተላችሁ እመኑ የፑል ቢዝነስን ትጀምሩታላችሁ። እስከ መጨረሻው መከታተላችሁን አይዘንጉ። ደግሞ ይሄን የዩቲዩብ ቻናል ሰብስክራይብ፣ የደወል ምልክቷን እየነካችሁ ጀምሩ። ይሄንን የፑል ቢዝነስ ለመጀመር የመጀመሪያና ዋነኛው የሚያስፈልጋችሁ ነገር ሎኬሽን መምረጥ ነው። ለምሳሌ ሎኬሽን ስትመርጡ ዲሞግራፊ የሚባል ነገር አለ፣ ወጣቶች የሚበዙበት። በተለይ ደግሞ ፑል ቤት ውስጥ ምናምን አዘውትረው የሚጠቀሙት ክላይንቶች ላይክ ወጣቶች ስለሆኑ እነሱን ባማከለ መልኩ የሚበዙበት ኤሪያ ውስጥ ብትከፍቱ ትርፋማ ነው የሚያደርጋችሁ። እንግዲህ ይሄንን ቢዝነስ ለመጀመር ምን ያክል መነሻ ካፒታል ያስፈልጋል የሚለው ዲፔንድ የሚሆነው እናንተ የመረጣችሁ ዲሞግራፊክ ቦታ ነው፣ ሎኬሽን ነው። አሁን ለምሳሌ አዲስ አበባ ውስጥ የምትሆኑ ከሆነ የሰፈሩና እንደየቤቱ ክራይ መነሻ ካፒታሉን ዲሳይድ ያደርጓል። ክፍለ ሀገር ካላችሁ ደግሞ ከአዲስ አበባው የተሻለ የዋጋ ቅናሽ አሪፍ መነሻ ታገኛላችሁ ብዬ አስባለሁ። በአዲስ አበባው ስንሰራ 2 ፑል ቴብሎችን ከሰራተኛ ደሞዝ የቤት ክራይ ሸፍናችሁ ሙሉ የሚያስፈልገውን ኢንቴሪየር ዲዛይን ሰርታችሁበት 200,000 ብር ጥንቅቅ ባለ መክፈት ትችላላችሁ። ስትከፍቱ ይሄ ቢዝነስ አንዴ ብቻ ነው ኮስት የሚያደርጋችሁ። አንዴ ኤክስፔንስ ኮስት ካወጣችሁ በኋላ የሚቀጥሉት አመትም ልትቀጥሉበት ትችላላችሁ፣ 2 አመትም ልትቀጥሉበት ትችላላችሁ። ኢንካም ነው ጀነሬት የምታደርጉበት። ፑል ቢዝነስ ደስ የሚለው እንደሌላው አምርታችሁ አይደለም የምትሰጡት፣ ሰርቪስ ነው ፕሮቫይድ የምታደርጉት። እቃው ለ5 አመት ድረስ ያለምንም ችግር ማገልገል ይችላል አዲስ ከገዛችሁ አንዴ። ሶ ያኛው ኢንካም ጀነሬት ያደርጋል በየጊዜው። ጀነሬት አደረገ ማለት ምንም አይነት ተጨማሪ ሌላ ወጪ አይኖራችሁም። ኢንካም ብቻ ነው ጀነሬት ማድረግ የምትችሉት። ሌላው ደግሞ ይሄን ቢዝነስ ከከፈታችሁ በኋላ ተያያዥ ቢዝነሶችን አብራችሁ መስራት ትችላላችሁ። ለምሳሌ እዛችሁ ቦታ ላይ ቤቶችን፣ ሻይ ቡና፣ ፕሌይስቴሽኖችን መጀመር ትችላላችሁ ቪዲዮችን በመግዛት። እነዛ ደግሞ ከፑሉም እንደውም በተሻለ መልኩ ሰፖርቲቭ የሆነ ኢንካም ጀነሬት ማድረግ ትችላላችሁ። ለምሳሌ ይሄን ቤት ከተከራያችሁና ይሄን ቢዝነስ ከጀመራችሁ በኋላ ምን ያክል ወራዊ ኤክስፔንስ ኮስት አላችሁ የሚለውን እንስራው። ለምሳሌ አንዱን ቤት አዲስ አበባ አካባቢ ከሆናችሁ 20,000 ብር ተከራያችሁ እንበል። እኛ ብትቀጥሩ ለፑሉ ብቻ 5,000 ብር ፐር መንዝ ሳለሪ ብትከፍሉ ቶታል ኮስት ሳችሁ የምታወጡት 25,000 ብር ይሆናል። በቀን ደግሞ 10,000 ብር እስከ 15,000 ብር በአማካኝ ከፑል ከጀመራችሁ፣ ከፑሉም ሻይ ቡናም ካላችሁ ከጎን ለጎን ካሉ ኢንካሞች፣ ፕሌይስቴሽንም ከጀመራችሁ ጎን ለጎን በቀን 10,000 ኢንካም ጀነሬት አደረጋችሁ ብንል እሱን 10,000 በ30 ትመቱታላችሁ። 300,000 የተጣራ ኢንካም ሊኖራችሁ ይችላል። ከዛ ደግሞ ኤክስፔንስ ኮስቶችን ታወጣላችሁ። ለምሳሌ ካገኛችሁት ሬቬኒው ላይ ኤክስፔንስ ኮስት ስታወጡ